ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። አድማጭ ተመልካቾች የፌዴሬሽን ምክር ቤትን ውሳኔ ተንተርሶ የኢትዮጵያ ምርጫ ቦርድ ያሳለፈውን ውሳኔ ተከትሎ በአሉታዊና አዎንታዊ ጎኑ እየተሰማ ላለው መልከ ብዙ አስተያየት ማስደገፊያ እየሆነ ያለው ሕገ መንግስትና የፕሪቶሪያው የሰላም አማራጭ ስምምነት ላይ ነው። ሁለቱም ወገኖች እነዚህኑ መሰረታዊ ሰነዶች ቢገልጹም መከራከሪያቸውን በትነው አያስረዱም። በመሆኑ ህዝቡ ግራ ተጋብቷል። ይህ ጽሑፍ ካለምንም ወገንተኝነት በዝግጅት ክፍሉ የህግ ባለሙያ የቀረበ ነው። የፌዴሬሽን ምክር ቤትን ውሳኔ ጠቅሶ የብሔራዊ ምርጫ ቦርድ ያሳለፈው ውሳኔ ቀደም ሲል ጀምሮ የወሰንና የማንነት ጥያቄ ሲነሳባቸው የነበሩ 5 የምርጫ ክልሎች ላይ የህዝብ ተወካዮች ምክር ቤት ምርጫ ከትግራይ ክልል አስተዳደር ውጭ እንዲከወን መሆኑን ተከትሎ የተለያዩ አስተያየቶች፣ ቅሬታዎች፣ ተቃውሞዎች እና ድጋፎች እየተሰሙ ነው። በሌላ ዜና ግብጽ ሁለት መልክ ያለው ለኢትዮጵያ የባህር በር ጥያቄ የትብብር ሐሳብ አቅርባለች። አባይና ቀይ ባህር የኢትዮጵያ የህልውና ጉዳዮች ናቸው። የተወደዳችሁ አድማጭ ተመልካቾቻችን ሁለቱን ርዕሰ ጉዳዮች በዝርዝር የምንመለከት ሲሆን በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እነግራችኋለሁ። የጀዋር መሐመድ የሰላም ጥሪ ወይስ ሌላ የዘር ፍጅት ጥንስስ የሚለው የዜና ትንታኔያችን አርዕስት ነው። አብራችሁን ቆዩ። በመጀመሪያም ወደ አጫጭር መረጃዎቹ አመራው። የኢትዮጵያ ምርጫ ቦርድ አወዛጋቢ ብሎ በጠራቸው በአማራና በትግራይ ክልል መንግስታት አከራካሪ የሆኑ ምርጫ ክልሎችን በተመለከተ በወሰነው ውሳኔ በመቃወምና በመደገፍ ያገባናል የሚሉ ፓርቲዎች መግለጫ ወጥተዋል። በመግለጫቸው ምን አሉ? ባይቶና በትግራይ ክልል ከሚንቀሳቀሱ ፓርቲዎች መካከል አንዱ የሆነው ባይቶና በሁመራ፣ አዲ ረመጽ፣ ጸለምቲ፣ በኮረምና ኦፍላ በራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት አስተዳደር እውቅና ውጭ ቀጥተኛ የፓርላማ ምርጫ ለማካሄድ በኢትዮጵያ ብሔራዊ ምርጫ ቦርድና በፌዴሬሽን ምክር ቤት የተወሰነው ውሳኔ በይፋና በማሻሻያ ሁኔታ ይቃወማል። ይህ ውሳኔ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስታዊ ስርዓትን እንዲሁም የፕሪቶሪያው የሰላም ስምምነት መንፈስና ቃል በከፍተኛ ሁኔታ የሚጥስ ነው። በኢፌዴሪ ህገ መንግስት መሰረት ከላይ የተጠቀሱት ግዛቶች የትግራይ ክልላዊ መንግስት አካል መሆናቸው ይታወቃል። ማንኛውም የክልል አስተዳደር ወሰን ለውጥ ህገ መንግስታዊ ስርዓቶችን መከተል ይኖርበታል። በወረራ የተያዙ የትግራይ ግዛቶች በኢፌዴሪ ህገ መንግስትና በፕሪቶሪያው ስምምነት መሰረት ከጦርነት በፊት ወደ ነበሩበት የትግራይ ክልል አስተዳደር እንዲመለሱ በምንጠብቅበት ሰዓት አወዛጋቢ ለተባሉ ጥያቄዎች ህጋዊና ህገ መንግስታዊ መፍትሄ ሳይሰጥ ከትግራይ ክልላዊ መንግስት ውጭ በማድረግ በእነዚህ አካባቢዎች ምርጫ ለማካሄድ መወሰን ቦርዱም ሆነ ምክር ቤቱ ሊያስከብሩት የሚገባውን ህገ መንግስታዊ ማዕቀፍ የሚጻረርና በአንድ ወገን የሚደረግ የአስተዳደር ለውጥ በመሆኑ ፍጹም ተቀባይነት የሌለው ነው ብሏል። በመሆኑም እንደገና እንዲታይልን እንጠይቃለን ሲል አሳስቧል። አማራ ብሔራዊ ንቅናቄ አብን የአማራ ብሔራዊ ንቅናቄ አብን በበኩሉ የኢትዮጵያ ብሔራዊ ምርጫ ቦርድ በሁመራ፣ በአድረመጽ፣ በኮረም ኦፍላ፣ በጠለምትና በራያ አላማጣ ምርጫ ክልሎች ላይ ያስተላለፈው ውሳኔ ይበል የሚያሰኝ ነው ብለዋል። ድርጅቱ በመግለጫው ምንም እንኳን የመንግስት ውሳኔዎች ሙሉ በሙሉ የማይመቹት ቢሆኑም የፕሪቶሪያውን ስምምነት መንፈስ ለማክበር ሲል የቦርዱን ውሳኔ እንደሚያከብረው አስታውቋል። ሆኖም ህዝብ የሚያነሳቸውን ጥያቄዎች ያለ ጊዜ ገደብ አክርሞ ማቆየት ለፖለቲካ ሸፍጥ በር ይከፍታል የሚል ስጋት እንዳለው ገልጿል። ስለሆነም በአስቸኳይ ውሳኔው እንዲተገበር አሳስቧል። የወልቃይት ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ ወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ በጉዳዩ ላይ ባወጣው መግለጫ ውሳኔው የዜጎችን ፖለቲካዊ መብት ህገ መንግስታዊ ውክልና የሚያረጋግጥ መልካም ጅማሮ መሆኑን በመግለጽ የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች አዋሳኝ በሆኑ የማንነት ጥያቄ ባለባቸው አካባቢዎች የሚኖሩ ዜጎች በምርጫ የመሳተፍ የመምረጥ መብታቸው እንዲከበር ያስተላለፈው ውሳኔ በበጎ የምንመለከተውና የማንነት ጥያቄዎችን ለመፍታት እንደ አንድ እርምጃ የምንቆጥረው የህገ መንግስቱን የበላይነት ያረጋገጠና ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ኮሚቴያችን በበጎ ጎኑ ይመለከተዋል ብሏል። መንግስት ተፈጻሚነቱ ላይ እንዲበረታ አሳስቧል። ስምረት በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ የፌዴሬሽን ምክር ቤት የ5 ምርጫ ክልሎችን ከትግራይ ክልል አስተዳደር ውጭ ሆኖ ምርጫ እንዳካሄዱ ያስተላለፈው ውሳኔ ህገ መንግስታዊ ስርዓትን የሚንድ ሲል አጥብቆ ተቃውሟል። ፓርቲው ምክር ቤቱ ውሳኔው ዳግም እንዳይድም ጥሪ አቅርቧል።
ፓርቲው ለፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ውሳኔው የሀገሪቱን ሕገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ሕገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብለዋል። ስምረት በደብዳቤው ምክር ቤቱ የምርጫ ክልሎችን የማዋቀር ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው በፌዴራል መንግስት ስር እንደሆኑ የመወሰን ምንም አይነት ሕገ መንግስታዊ ውክልና የለውም ብለዋል። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱን በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ሲልም ገልጿል። ዲሞክራሲያዊ ስምረት ትግራይ ይህንን ህገወጥ ድርጊት በጽኑ ይኮንናል ያለው ደብዳቤው የፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዳቆምና ለህገ መንግስቱ የበላይነት እንዲገዛ አሳስቧል። የተከበራችሁ አድማጭ ተመልካቾቻችን በዚህ ጉዳይ ላይ የተነሱ ሀሳቦችን በዌብሳይቶቻችን ታገኟቸዋላችሁ። www.addisreporter.facebook.com እንደዚሁም www.addisreporter.youtube.com እንዲሁም በሌሎች የትስስር ገጾቻችን ላይ ያገኙታል። እየገባችሁ መመልከት ትችላላችሁ። ግብጽ ሁለት መልክ ያለው ለኢትዮጵያ የባህር በር ጥያቄ የትብብር ሀሳብ አቀረበች እና አባይና ቀይ ባህር የኢትዮጵያ የህልውና ጉዳዮች ናቸው። በአባይ ግድብ የውሃ ሙሌትና አጠቃቀም ዙሪያ ከኢትዮጵያ ጋር ለዓመታት የከረረ ውዝግብ ውስጥ የቆየችው ግብጽ ኢትዮጵያ በአባይ ውሃ ድርድር ላይ መለሳለስ ካሳየች የቀይ ባህር የባህር በር መዳረሻ እንድታገኝ ለማገዝ ፍላጎት እንዳላት የሚጠቁም አዲስና አነጋጋሪ ጥያቄ ማቅረቧ ተሰምቷል። ዜናው በአገር ውስጥ ሆነ በዓለም አቀፍ ደረጃ መነጋገሪያ ሆኗል። ቀደም ሲል ቀዳማዊ ኃይለ ሥላሴ አሁን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ አባይና ቀይ ባህር የኢትዮጵያ ህልውና ጉዳዮች ናቸው ማለታቸውና አባይ ግድብ ሲጠናቀቅ የተለያዩ የዓለም ታላላቅ ሚዲያዎች ኢትዮጵያ የኒውክሌር ቦምብ ታጠቀች በማለት መዘገባቸው አይዘነጋም። ዘናሽናል የተሰኘው የተባበሩት አረብ ኤሚሬትስ የዜና ምንጭ የካይሮ የውስጥ አዋቂዎችን ዋቢ አድርጎ እንደዘገበው ግብጽ ይህንን የጥቅም ጥያቄ ለጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሳምንት አቅርባለች። ይህ እቅድ ለዋሽንግተንም ተልኳል። ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ እንዲሸመግሉ ግብጽ ፍላጎት ማሳየቷ ደግሞ ጉዳዩ ዓለም አቀፍ ይዘት እንዲኖረው ያደርጋል ተብሏል። ዶናልድ ትራምፕ ለግብጽ ያጋደለ የተባለና የአባይ ግድብን አስመልክቶ የተፋለሰ መረጃ በማቅረብ ለማሸማገል ያላቸውን ፍላጎት በደብዳቤ ማስታወቃቸው አይዘነጋም። ግብጽም ቀደም ሲል ፕሬዝዳንቱ ደብዳቤ መላኳ የሚታወስ ነው። የኢትዮጵያ መንግስትም ለመጪው ትውልድ ላይ ዕዳና ታሪካዊ ጫና ለማስቀመጥ ፈቃደኛ ለመሆኑን በመጥቀስ እስካሁን ድረስ ግድቡን አስመልክቶ ስምምነት ሳይደረግ ቆይቷል። ግብጽም ኢትዮጵያ ላይ ጫና ለማድረግ ታጣቂዎችን ከማደራጀትና ማስታጠቅ ጀምሮ ኢትዮጵያን ለመክበብ እየተንቀሳቀሰች ትገኛለች። የአባይ ግድቡ ውዝግብ በዚሁ በቀጠለበት በዚህ ወቅት የተሰማው ዜና ግብጽ ሁለት ገጽታዎችን የያዘ ሀሳብ ማቅረቧ ነው። የመጀመሪያው የግብጽ አዲስ ሀሳብ የጥቅም ማባበያ ማቅረብ ነው። ይህም ኢትዮጵያ በአባይ ውሃ አጠቃቀም ላይ ለካይሮ ስጋት ምላሽ የሚሰጥ ሕጋዊ አስገዳጅ ስምምነት ላይ እንድትደርስ የሚጋብዝ ነው። ኢትዮጵያ ይህን ከተቀበለች ግብጽ በምላሹ ከአፍሪካ ወዳጆቿ ጋር በመሆን ኢትዮጵያ የቀይ ባህር ወደቦችን እንድትጠቀም የዲፕሎማሲ ድጋፍ እንደምታደርግ ቃል ገብታለች። ይህ አካሄድ ግብጽ የኢትዮጵያን የባህር በር ጥያቄን እንደ ድርድር ካርድ ለመጠቀም የወሰነችበት ስልት መሆኑን ያሳያል። ዜናውን የሰሙ የሕግ ባለሙያ አባይ ዝም ብሎ ያገኘውን እያክበሰበሰ ወደ ግብጽ ሲጓዝ ኑሮ በዚህ ትውልድ መገደቡ የኢትዮጵያን የመደራደሪያ አቅም እንዳጎላው ማረጋገጫ ነው። ጥያቄው በጥንቃቄ የሚያዝ ቢሆንም አባይ አቅም ሆኖን ማየት ግን ትልቅ ፖለቲካዊ ድል ነው በማለት አስተያየታቸውን ሰጥተዋል። ኢትዮጵያ የኒውክሌር ቦምብ ታጠቀች በማለት የግድቡን ጫና የተረዱ ሲዘግቡ በፖለቲካ ልዩነትና ፍላጎት እንዲሁም ከጀርባቸው ባዘሉት አጀንዳ መነሻ የግድቡን መጠናቀቅ የነቀፉ ኢትዮጵያን እንደነበሩ የሚታወስ ነው። ግድቡ ተሸጠ፣ ጠቅላይ ሚኒስትሩ ግድቡን ለግብጽ ጥቅም እንዲውል ተስማሙ ያሉና አሁን ድረስ ይቅርታ ወይም ማስተካከያ ያላደረጉ ሚዲያዎች መኖራቸው አይዘነጋም። ግብጽ ከመጀመሪያው የትብብር ሀሳቧን አስከትላ በሁለተኛው ገጽታ ላይ ድብቅ ማስጠንቀቂያ ያዘለ ነው ሀሳቧን አካታለች። ግብጽ ከመጀመሪያው የትብብር ሀሳቧ አስከትላ በሁለተኛው ገጽታው ላይ ድብቅ ማስጠንቀቂያን ያዘለ ነው ሀሳቧን ያስከተለችው። ኢትዮጵያ ይህን ጥያቄ ውድቅ ካደረገች ግብጽ በሱዳን በሶማሊያና በጅቡቲ ያላትን ወታደራዊና ፖለቲካዊ ተጽዕኖ በመጠቀም እንዲሁም በቀይ ባህር ደቡባዊ ክፍል ያለውን የባህር ኃይል አቅሟን በማሰለፍ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ለመዝጋት እንደምትሞክር በውስጥ ታዋቂነት ገልጻለች። ይህ የካሮትና ዱላ ስልት አዲስ አበባን ወደ ድርድር ጠረጴዛ ለማምጣት የታለመ የጠበቀ የጫና እርምጃ ተደርጎ ተወስዷል። ይህ የካይሮ እንቅስቃሴ ከቱርክ ሚናና ከቀጠናው ኃይል አስተላለፍ መለወጥ ጋር በእጅጉ የተቆራኘ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ከቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር በነበራቸው ጋዜጣዊ መግለጫ የ130 ሚሊዮን ሕዝብ ሀገር የጂኦግራፊ እስረኛ ሆና መቀጠል እንደማትችል መናገራቸው ይታወሳል።
ሆኖም በአሁኑ ወቅት የካይሮና አንካራ ግንኙነታቸውን እያጠናከሩ መምጣታቸው በኢትዮጵያ ላይ የሚደረገውን የዲፕሎማሲያዊ ጫና ይበልጥ ውስብስብና አስቸጋሪ ሊያደርገው እንደሚችል የሚገምቱም አለው። ግብጽ ከሶማሊያ፣ ኤርትራና ጅቡቲ ጋር ያላትን ወታደራዊ ትብብር ማጠናከሯ የታቀደ የዲፕሎማሲ ከበባ አካል እንደሆነ ተንታኞች ይገልጻሉ። ካይሮ የኢትዮጵያን የባህር በር ፍላጎት እንደ ስልታዊ ተጋላጭነት በመመልከት ኢትዮጵያ ከሶማሊላንድ ጋር የጀመረችውን ስምምነት ለማክሸፍ እውነተኛውን ቁልፍ የያዝኩት እኔ ነኝ የሚል መልእክት ለዓለም አቀፉ ማህበረሰብ ለማሳየትም እየሞከረች ትገኛለች። እስካሁን ከአዲስ አበባ በኩል የተሰጠ ይፋዊ ምላሽ አለመኖሩም የራሱ የሆነ ትርጉም አለው። ተንታኞች እንደሚገምቱት ኢትዮጵያ የካይሮን ጥያቄ እንደ ባዶ ማስፈራሪያ በመቁጠር በራሷ መንገድ የቀጠናው አጋሮቿን በማስተባበር የባህር በር ጥያቄዋ ምላሽ ስለምታገኝበት ሁኔታ እየሰራች ትገኛለች። በሌላ በኩል ደግሞ የቀረበው ጥያቄ ዝርዝር ጉዳዮች በተለይም የወደብ ባለቤትነትና የውሃ መጠን ጉዳዮች በከፍተኛ ጥንቃቄ እየተመዘኑ ሊሆን እንደሚችል ይገመታል። በዝምታ ፖሊሲው የሚታወቀው የኢትዮጵያ መንግስት ጉዳዩን በጥንቃቄ ስለመያዙም ይደመጣል። ግብጽ የህዳሴውን ግድብ የህልውና ስጋት አድርጋ በመመልከት በድርቅ ወቅት የሚለቀቀውን የውሃ መጠን የሚወስን ህጋዊ አስገዳጅ ስምምነት እንዲፈረም አሁን ተወተውታለች። ኢትዮጵያ በበኩሏ የባህር በር ማግኘት ለኢኮኖሚ እድገቷና ለሀገራዊ ደህንነቷ ወሳኝ መሆኑን ትገልጻለች። ይህ አዲስ የካይሮ ሀሳብ በሁለቱ ሀገራት መካከል ለዓመታት የቆየውን የውሃ ውዝግብ ባህር በር ጥያቄ ጥቅም ለመለወጥ የታለመ ቢመስልም በውስጡ የያዘው ማስፈራሪያ ግን ግንኙነቱን ይበልጥ ሊያሻክረው ይችላል የሚል ስጋት የፈጠረባቸው አሉ። በሌላ በኩል ግን በአሸማጋዮች ፊት የማለዘብና ይዘው የቀረቡትን የማመቻቸት አጋጣሚዎች የተለመዱ በመሆናቸው የተሻለ ስምምነት ሊደርስ እንደሚችልም ግምት አለ። በአጠቃላይ ይህ የግብጽ እንቅስቃሴ ከሱዳን ጦርነትና ከቀይ ባህር የደህንነት ስጋት ጋር ተዳምሮ ቀጠናውን ወደ አዲስ የዲፕሎማሲ ግጭት ሊከተው እንደሚችል ይታመናል። ግብጽ በወደቦች ልማትና በወታደራዊ ስምምነቶች በኩል በኢትዮጵያ ጎረቤቶች ዘንድ ያላትን ተሰሚነት በማሳደግ ኢትዮጵያ የባህር በር ጥያቄዋን ለማክበር የምታደርገውን ጉዞ ለመግታት መሞከሯ ለቀጠናው ውጥረት ሌላ ገፊ ምክንያት እንደሚሆን ተንታኞች ይገልጻሉ። ኢትዮጵያ የ130 ሚሊዮን ሕዝቧን የውሃ የባህር በር ፍላጎት ሳታስከበር ለካይሮ መለሳለስ ታሳያለች ተብሎ አይጠበቅም። የካይሮ አዲሱ ካሮትና ልምጭ ዲፕሎማሲ ወደ ሰላማዊ መፍትሄ ያመራል ወይንስ የቀጠናውን ውጥረት ያባብሳል የሚለው ጉዳይ ኢትዮጵያ በሚቀጥሉ ሳምንታት ለጥያቄው በምትሰጠው ምላሽና በትራምፕ አስተዳደር ጣልቃ ገብነት የሚወሰን ይሆናል። ኢትዮጵያ ህልውናዋ በአባይና በቀይ ባህር ላይ መሆኑን በሰፊ ማስረጃና መረጃ አቅርበው የባህር በር ጥያቄን ብሔራዊ አጀንዳ ያደረጉት ጠቅላይ ሚኒስትር አብይ በባሌም በቦሌም የባህር በር እናገኛለን ማለታቸው አይዘነጋም። የፌዴሬሽን ምክር ቤት በአከራካሪ የምርጫ ክልሎች ላይ ያስተላለፈው ውሳኔና የህግ አንድምታው። አድማጭ ተመልካቾች የፌዴሬሽን ምክር ቤት ውሳኔን ተንተርሶ የኢትዮጵያ ምርጫ ቦርድ ያሳለፈው ውሳኔ ተከትሎ ባሉታዊና አዎንታዊ ጎኑ እየተሰማ ላለው መልከ ብዙ አስተያየት ማስደገፊያ እየሆነ ያለው ህገ መንግስትና የፕሪቶሪያው የሰላም አማራጭ ስምምነት ላይ ነው። ሁለቱ ወገኖች እነዚህን መሰረታዊ ሰነዶች ቢገልጹም መከራከሪያቸውን በትነው አያስረዱም። በመሆኑም ህዝቡ ግራ ተጋብቷል። ይህ ጽሑፍ ካለምንም ወገንተኝነት በዝግጅት ክፍሉ የህግ ባለሙያ የቀረበ ነው። የፌዴሬሽን ምክር ቤትን ውሳኔ ጠቅሶ የብሔራዊ ምርጫ ቦርድ ያሳለፈው ውሳኔ ቀደም ሲል ጀምሮ የወሰንና የማንነት ጥያቄ ሲነሳባቸው የነበሩ 5 የምርጫ ክልሎች ላይ የህዝቡ ተወካዮች ምክር ቤት ምርጫ ከትግራይ ክልል አስተዳደር ውጭ እንዲከወን መወሰኑን ተከትሎ የተለያዩ አስተያየቶች፣ ቅሬታዎች፣ ተቃውሞዎችና ድጋፎች እየተሰሙ ነው። በፕሪቶሪያው ሰላም ስምምነቱ አከራካሪ ቦታዎች የተባሉት የራያ፣ የወልቃይት፣ የጨለምት አካባቢው ጉዳይ በፌዴራል መንግስቱ ፈቃድና ጥበቃ ስር ሆነው ጉዳዩ በዘላቂነት በህገ መንግስቱ መሰረት እንዲፈታ ቢያግዝም ሁለቱም አክተሮች ስምምነቱ ላይ ተግባራዊ አልሆነም እያሉ ዛሬ ላይ ተደርሷል። ከቆይታ በኋላ ምርጫ ቦርድ ያሰማው ውሳኔ ተከትሎ ስለተነሱት የተለያዩ እሳቤዎች የአዲስ ሪፖርተር ዝግጅት ክፍል ይህንን ይላል። የፌዴሬሽን ምክር ቤት በትግራይና በአማራ ክልል መካከል አከራካሪ በሆኑ 5 ምርጫ ክልሎች ላይ የህዝብ ተወካዮች ምክር ቤት ምርጫ ከትግራይ ክልል አስተዳደር ውጭ ሆኖ በቀጥታ እንዲከወን መወሰኑን ተከትሎ በህግ ባለሙያዎችና በፖለቲካ ተንታኞች ዘንድ ሰፊ መነጋገሪያ ሆኗል። ምክር ቤቱ በቁጥር ፌዴሬሽን ምክር ቤት 5-13-138 ለብሔራዊ ምርጫ ቦርድ በጻፈው ደብዳቤ በሁመራ፣ በአድረመጥ፣ በኮረም፣ በኦፍላ፣ በጠለምትና በራያ አላማጣ የምርጫ ክልሎች ይገባኛል ጥያቄው በህገ መንግስታዊ መንገድ እስኪፈታ ድረስ ምርጫው በፌዴራል መንግስት ጥላ ስር እንዲከወን አዟል። ይህ ውሳኔ በፕሪቶሪያው የሰላም ስምምነት መሰረት አከራካሪ ቦታዎችን በህግ ማዕቀፍ ለመፍታት የታለመ ቢሆንም ከተፈናቃዮች የመምረጥ መብትና አስተዳደር ገለልተኝነት አንጻር የራሱ የሆነ የህግ ክርክሮችን ደቅኗል። የምርጫው ህገ መንግስታዊ መሰረትና የፌዴሬሽን ምክር ቤት ስልጣን
የፌዴሬሽን ምክር ቤት ይህን ውሳኔ ለማሳለፍ በዋናነት በሕገ መንግስቱ አንቀጽ 62 ንዑስ አንቀጽ 6 ላይ የሰጠውን በክልሎች መካከል የሚነሱ አለመግባባቶችን የመፍታት ስልጣን እንደመነሻ ተጠቅሟል። አከራካሪዎቹ ቦታዎች በሁለቱ ክልሎች መካከል ያለ ይገባኛል ጥያቄ ስላለባቸው ምክር ቤቱ በአንቀጽ 48 መሰረት የህዝብ ፍላጎትና ሰፈራን መሰረት ያደረገ ውሳኔ ከመስጠቱ በፊት የአካባቢውን አስተዳደራዊ ሁኔታ የመወሰን መብት አለው። ምርጫው ከትግራይ ክልል አስተዳደር ውጭ እንዲሆን መደረጉ አንዱ ተከራካሪ ወገን በሌላኛው አስተዳደራዊ ተጽዕኖ እንዳያሳድርና የምርጫው ውጤት በገለልተኝነት እንዲመዘገብ ለማድረግ የተወሰደ ህጋዊ ጥንቃቄ ተደርጎ ይወሰዳል። በተጨማሪም የፕሪቶሪያው ስምምነት አንቀጽ 10 ንዑስ አንቀጽ 4 አከራካሪ ቦታዎች በህገ መንግስታዊ መንገድ ብቻ ምላሽ እንዳገኙ የሚያዝ በመሆኑ ምክር ቤቱ የክልል ምክር ቤት ምርጫን አግዶ የፌዴራል ምርጫን ብቻ ማስቀደሙ ስልታዊ አካሄድ ነው። ይህ ውሳኔ በአካባቢ የሚገኙ ዜጎች በፌዴራል ደረጃ ያላቸውን የመወከል መብት ሳያግድ፣ ነገር ግን በወሰን ክርክሩ ላይ ተጽዕኖ ሊያሳድር የሚችል የክልል ምክር ቤት ውክልና ተፈናቃዮች እስኪመለሱ ድረስ እንዲቆይ ያደርጋል። ይህም በስምምነቱና በህገ መንግስታዊ አሰራር መካከል ያለውን ቅደም ተከተል ጠብቆ ለመጓዝ የሚያስችል ህጋዊ ድልድይ ሆኖ ያገለግላል። ተፈናቃዮች ሳይመለሱ የሚካሄድ ምርጫና የሚነሱ የህግ ክርክሮች። ይሁን እንጂ ተፈናቃዮች ወደ ቀያቸው ሳይመለሱ ምርጫ ማካሄድ ከህገ መንግስቱ አንቀጽ 38 የመምረጥና የመመረጥ መብት ጋር ይጋጫል የሚሉ ጠንካራ ክርክሮች እየተነሱ ይገኛል። በፕሪቶሪያ ስምምነት አንቀጽ 10 ንዑስ አንቀጽ 3 መሰረት የፌዴራል መንግስቱ ተፈናቃዮችን የመመለስ ግዴታ ያለበት ቢሆንም ተፈናቃዮች በሌሉበት ምርጫ ማካሄድ በአካባቢው የቀሩትን ወይም አዲስ የሰፈሩትን ነዋሪዎች ብቻ መሰረት ያደረገ ውክልና እንዲፈጠር ያደርጋል። ይህ ደግሞ ለወደፊቱ ለሚደረገው የህዝብ ውሳኔ ተዛባ የስነ ህዝብ መሰረት ሊጥል ይችላል የሚል ስጋት በህግ ባለሙያዎች ዘንድ እንዲፈጠር አድርጓል። ከዚህ ባሻገር ምርጫው ከክልል አስተዳደር ውጭ መሆኑ በበጎ ቢታይም የተፈናቃዮች ተሳትፎ ካልተረጋገጠ የምርጫው ቅቡልነት በዓለም አቀፍ መመዘኛው ዝቅተኛ ሊሆን ይችላል። ተፈናቃዮች የመምረጥ መብታቸውን ሳይጠቀሙ የሚገለጽ የምርጫ ውጤት በሁለቱ ክልሎች መካከል ያለውን ጥርጣሬ ከማርገብ ይልቅ አዲስ ቅሬታን የመፍጠር እድል አለው። ስለሆነም የምርጫ ቦርዱ ህግና ስርዓትን ጠብቆ መፈጸም የሚለው ቃል ከተፈናቃዮች መብት ጥበቃ ጋር በቀጥታ መያያዝ እንዳለበት ይነገራል። የዓለም አቀፍ ተሞክሮዎችና ለኢትዮጵያ የሚበጁ መፍትሄዎች። ከዓለም አቀፍ ተሞክሮች አንጻር ሲታይ እንደ ቦስኒያና ሄርዞጎቪና እንዲሁም ኢራቅ ያሉ ሀገሮች መሰል ችግሮችን ለመፍታት ከቀየ ውጭ የመምረጥ አውት ኦፍ ኤሪያ ቮቲንግ ስርዓትን ተግባራዊ አድርገዋል። ይህ አሰራር ተፈናቃዮች ባሉበት መጠለያ ሆነው ለቀድሞ መኖሪያቸው ተወካይ ድምፅ እንዲሰጡ በማድረግ የዜጎችን መብት ያስከብራል። ለኢትዮጵያ ምርጫ ቦርድም ይህ ተሞክሮ ትልቅ ፋይዳ ያለው ሲሆን ተፈናቃዮች ባሉበት የአማራ ወይም ሌሎች የትግራይ አካባቢዎች ልዩ የመራጮች ምዝገባ በማካሄድ በአከራካሪ ቦታዎች ለሚኖራቸው ውክልና ድምፅ እንዲሰጡ ማድረግ ይችላል። በመጨረሻም የፌዴሬሽን ምክር ቤት ውሳኔ በዘላቂነት ስኬታማ ሊሆን የሚችለው ምርጫው በምን መልኩ የአካባቢውን የወሰን ይገባኛል ጥያቄ እንደማይቋጭ በሕግ ሲረጋገጥ ብቻ ነው። ዓለም አቀፍ ልምዶች እንደሚያሳዩት በወሰን ክርክር ወቅት የሚደረጉ ምርጫዎች ለፌዴራል ውክልና ብቻ ተለይተው ሲከናወኑ የሰላም ሂደቱን ያግዛሉ። በመሆኑም የምርጫ ቦርድ ተፈናቃዮችን ያካተተ ልዩ መመሪያ በማውጣትና ገለልተኛ ታዛቢዎችን በማሳተፍ ውሳኔውን ከዓለም አቀፉ የዲሞክራሲ መሪዎች ጋር ማጣጣም ይኖርበታል። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናመራለን። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። የኦሮሞ የፖለቲካ ኃይሎች ልሂቃንና ህዝቡን በሰሜኑ ያንዣበበውን ጦርነት ካላስቆሙ በኦሮሚያ ምናልባትም በተለይ በወለጋ የብሔር ተኮር ግጭት እንደሚነሳ ጃዋር ያስጠነቅቃል። ጃዋር በዚህ ጽሑፉ እንደውም ኦሮሚያ ላይ የብሔር ግጭት እንዳይከሰት ቀድሞ አስጠነቀቀ ከሚባል እሱ ያለው ካልሆነ እልቂት እንደሚከሰት በመግለጽ አስፈራራ ቢባል ቀላል። የኔ ስጋት እዚህ ጋር የተያያዘ ነው። ባለባቸው ጉብሳ ነጻ አስተያየት። ሰሞኑን ጃዋር መሐመድ በፌስቡክ ገጹ ለተከታዮቹ ባስነበበው ጽሑፍ የፌዴራል መንግስት በሰሜን ከኤርትራና ትግራይ ኃይሎች ጋር ጦርነት ውስጥ ሳይገባ የኦሮሞ የፖለቲካ ኃይሎችና ልሂቃኑ ጦርነቱን መቃወምና ማስቆም እንደሚገባቸው አሳስቧል። ለዚህ መቃወሚያ ያቀረበው ሀሳብ በጽሑፉ ተደጋግሞ እንደገለጸው ጦርነቱ ኦሮሞን አይመለከተውም የሚል ነው። በጥቅስ ውስጥ ያስገባሁት ይሰመርበት። ይህ ሀሳቡ ከዚህ በፊት ከኢትዮጵያ ሀገራዊ ሉዓላዊነትና አንድነት ይልቅ ቅድሚያ ኦሮሞ ወይም ኦሮሞ ፈርስት ብሎ
የተነሳበትን የተገንጣይ ርዕዮተ ዓለሙን አሁንም እንደ ዋነኛ የትግል ስልት እንደያዘው መረዳት ይቻላል። በዚሁ ጽሑፉ የኦሮሞ የፖለቲካ ኃይሎች ልሂቃኑና ህዝቡ በሰሜን ያንዣበበውን ጦርነት ካላስቆሙ በኦሮሚያ ምናልባትም በተለይ በወለጋ ኤትኒክ ኮንፍሮንቴሽን ወይም ብሔር ተኮር ግጭት እንደሚነሳ ያስጠነቅቃል። ጃዋር የኢትዮጵያ መንግስት የሀገሩን ብሔራዊ ደህንነትና ሉዓላዊነት ለማስከበር በሰሜኑ የሀገራችን ክፍል የሚያደርገውን ማናቸውም ወታደራዊና ዲፕሎማሲያዊ እርምጃዎች ሳቢያ ኦሮሚያ ውስጥ የብሔር ግጭት እንደሚከሰት በግልጽ በማስጠንቀቂያ ጭምር ነግሮናል። ይህ የጃዋር የብሔር ግጭት ማስጠንቀቂያ የጃዋርን የቀደመ የቅድሚያ ኦሮሞ የትግል ስልትና ያስከተለውን ጉዳት እንደገና እንድንመረመር ያስገድዳል። በሌላም በኩል ሀገራችን በአሁኑ ወቅት በውክልና ጦርነትና በቀጠና ውስጥ የሚካሄደው የሀያላንና መካከለኛ ሀገራት የጂኦ ፖለቲካ ሽኩቻና ፉክክር በህልውናዋ ላይ ስጋት ደቅኖ እያለ ወታደራዊ የወትሮ ዝግጁነት ማድረጓና ዲፕሎማሲያዊ ድርድር እያደረገች መሆኗ ጃዋር መሐመድና ሌሎች የኤርትራና የግብጽ ተከፋይ የናጡት ነካሽ ዲያስፖራዎች ይህን ጥረት ለማደናቀፍ መንግስትን እንደ ጦረኛና ጸረ ሰላም አድርገው ለምን ይከሳሉ? አሁናዊ የዓለምንና የአፍሪካ ቀንድን ነባራዊ የጂኦ ፖለቲካ ሁኔታ ያላገናዘበ የሰላም ጥሪ ብሔራዊ ጥቅማችንን እንዴት ሊጎዳው ይችላል? የሚሉትን ጥያቄዎች በአግባቡ ምላሽ ማግኘት ያለባቸው ናቸው። በመሆኑ በዚሁ ጽሑፍ እነዚህን ወሳኝ የወቅቱን ጥያቄዎች በመመርመር ከታሪክና ከአሁናዊ የሀገራችን ተጨባጭ ጂኦፖለቲካዊ ሁኔታ አንጻር ምላሽ ለመስጠት ይሞከራል። አቧራውን አራግፎ የተነሳው የጃዋር ኦሮሞ ፈርስት የጃዋር መሐመድ የፖለቲካ አልፋና ኦሜጋ የሆነው ኦሮሞ ፈርስት ትርክት ተራ የብሔር መብት ጥያቄ ሳይሆን በኢትዮጵያዊነት ጥላ ስር የሚኖሩ ሌሎች ብሔረሰቦችን እንደ ባዕድና እንደ ጠላት የሚፈርጅ አክራሪ ርዕዮተ ዓለም ነው። ይህ አስተሳሰብ ባለፉት ዓመታት በኦሮሚያ ክልል ውስጥ ለተከሰቱት ዘግናኝ የሰብአዊ መብት ጥሰቶች፣ የጅምላ ግድያዎችና የንብረት ውድመቶች ዋነኛው የፕሮፓጋንዳ መሳሪያ ሆኖ አገልግሏል። በዚሁ መርዘኛ ርዕዮተ ዓለም ሳቢያ ሲደርስ የደረሰውን ግፍ ለእቅዱ ማስፈጸሚያ ግብዓት በማድረግ በፈለፈላቸው ሚዲያዎች ሲረጭ የነበረውም እሱ ነው። ጃዋር ይህንን አጀንዳ ሲያራምድ በክልሉ የሚኖሩ የሌሎች ብሔር ተወላጆች በተለይም የአማራ፣ የጉራጌ፣ የወላይታ፣ የክርስቲያን ማህበረሰቦች ላይ የሚፈጸሙ ጥቃቶችን በዝምታ ከማለፍ ባለፈ ለጥቃቶቹ መነሻ የሚሆኑ ቀስቃሽ ንግግሮችን በማሰራጨት ጃዋር ቀዳሚውን ሚና ተጫውቷል። የቅርብ ጊዜ ኩነት በመሆኑ ፋይል ገልበጥ ቢደረግ የሰለባዎቹ ደም ከሚያሰማው ጩኸት ጋር አብሮ የሚሰማ ስለሆነ እማኝ መጥራት አያስፈልግም። ከዚህ ቀደም በተለያዩ ወቅቶች በጃዋር መሐመድ የፌስቡክ መልእክቶችና የቴሌቪዥን ቅስቀሳዎች ሳቢያ የተነሱት ሁከቶች የኦሮሞ ፈርስት አስተሳሰብ ምን ያህል አጥፊ እንደሆነ በተግባር አሳይተዋል። አዲስ ሪፖርተር ከዚህ ቀደም በዚህ የጃዋር ደም አፍሳሽ ቅስቀሳዎች የደረሱትን ሰብአዊና ቁሳዊ ውድመቶች ለግንዛቤ ያህል ቢነበቡ መልካም እንደሚሆን ጠቁማለሁ። የክስተት ጃዋር የሰዎችን ስሜት በማነሳሳትና የኛና የነሱ የሚል የጥል ግድግዳ በመገንባት የሌላ ብሔር ተወላጆችን ለጥቃት ተጋላጭ የማድረግ ስልታዊ ልምድ እንዳለው ያረጋግጣል። አሁንም በዚህ ጽሑፍ ብሔር ተኮር ግጭት ይነሳል ብሎ ማስፈራራቱ ያንኑ አሮጌና ደም አፍሳሽ የፕሮፓጋንዳ ስልት መልሶ ለመጠቀም ማሰቡን ያሳያል። ለዚህም ዝግጅት እንዳለው ያሳብቃል። ለመንደርደሪያ የሆነው ዘንድ ይህን ባለ በማግስቱ ጀምሮ ተቃጠለ፣ ተገደለ፣ ወዘተ ማለት ጀምሯል። የጃዋር ርዕዮተ ዓለም ኦሮሚያን እንደተለየች ደሴት በመመልከት ከፌዴራል መንግስቱ ጋር የሚደረገውን ማንኛውንም ግንኙነት ከብሔር ጥቅም አንጻር ብቻ ይተረጉመዋል። በሰሜኑ ጦርነት ዙሪያ የያዘው አመለካከትንም የሚለው አቋም የሀገር አንድነትና ሉዓላዊነት ለኦሮሞ ፈርስት አጀንዳ መስዋዕት መሆን እንዳለባቸው የሚያምንበትን ጥንታዊ አቋሙን ዳግም ያረጋገጠበት ነው። ይህ አቋም ግን በቃላት ብቻ የሚገለጽ ሳይሆን በተግባር በክልሉ የሚኖሩ አናሳ ብሔረሰቦችን ለጽንፈኛ ታጣቂዎች ኢላማ አድርጎ የመስጠት ያህል አደገኛ ነው። ጃዋር ሰላማዊ ትግልን ሳይሆን የንጹሃንን ሕይወትና ንብረት እንደ መደራደሪያ ካርድ በመጠቀም መንግስትን የማስጨነቅ ስልትን አሁን በፌስቡክ ለደጋፊዎቹ ያስነበበው ጽሑፍም በክልሉ የሚገኙ ታጣቂዎች በንጹሃን ላይ ጥቃት እንዲሰነዝሩ በተዘዋዋሪ
ትዕዛዝ እንደመስጠት ሊቆጠር ይችላል። ምክንያቱም ግጭት ይነሳል ብሎ በገለጸባቸው ቦታዎች ሁሉ ቀደም ሲል መጠነ ሰፊ እልቂቶች ተከስተዋል። አሁንም በጽሁፉ የገለጸው የብሔር ግጭት ስጋት እሱ ራሱ የፈጠረውና አስፈላጊ ሆኖ ሲገኝ እንዲፈነዳ የሚያደርገውና እንደ ፖለቲካ ቦምብ ሊጠቀምበት ዝግጅቱ እንዳለው ማረጋገጫ ነው። በመሆኑም ጃዋር አሁንም የኦሮሞ ፈርስት መርዛማ ርዕዮቱን ለፖለቲካ መቆመሪያነት እያዘጋጀ መሆኑን መረዳት ያስፈልጋል። ንጹሐን አማሮችና ሌሎች ብሔረሰቦች በወለጋና በሌሎች አካባቢዎች የሚደርስባቸው መከራ የዚህ አክራሪ ርዕዮተ ዓለም ቀጥተኛ ውጤት ነው። የጃዋር ማስጠንቀቂያ ሰላም ፈላጊነት ሳይሆን በንጹሐን ደም ላይ የተመሰረተ የፖለቲካ ሴራ መሆኑን ተገንዝበው ለሚከሰተው ማንኛውም ጥፋት ግለሰቡና አክራሪ ታጣቂዎች በቀጥታ ተጠያቂ ሊሆኑ ይገባል። የኢትዮጵያ አንድነት የሚረጋገጠው እንዲህ ያሉ በብሔር ስም የሚነግዱና ለንጹሐን ሕይወት ግድ የሌላቸው ኃይሎች ሴራን በማጋለጥና ለሕግ በማቅረብ ብቻ ነው። ከ50 ሚሊዮን ኦሮሞ 40 ሚሊዮኑን አስጨርሼ 1 ሚሊዮኑን ነጻ አወጣለሁ ማለቱን ማስታወስ ልብ ይላል። የሰላም ጥሪ ወይስ የስነ ልቦና ጦርነት? በአሁኑ ወቅት ኢትዮጵያ በቀይ ባህር ቀጠናና በአፍሪካ ቀንድ ባለው ውስብስብ ጂኦፖለቲካዊ ሽኩቻ ውስጥ ህልውናዋን ለማስጠበቅ ወሳኝ ምዕራፍ ላይ ትገኛለች። የኤርትራ መንግስት የሀገሪቱን ዳር ድንበር መድፈሩና በውክልና ጦርነት የውስጥ መረጋጋትን ለማናጋት መሞከሩ መንግስት የመከላከያ ሰራዊቱን በከፍተኛ የወትሮ ዝግጁነት ወይም ሃይ ሌቭል ኮምባት ሪዲነስ እንዲያደራጅ አስገድዶታል። ይህ ወታደራዊ ዝግጁነት ጦርነት ናፋቂነት ሳይሆን ከውጭ የሚሰነዘርን ወረራ ለመመከት የሀገር ክብርን ለማስጠበቅና ጠላትን በድፍረት እንዳይጥስ ለማድረግ የሚከናወን ህገ መንግስታዊና ስትራቴጂካዊ ግዴታ ነው። በቀጠናው የሚታየው የኃይል አሰላለፍና የኤርትራ መንግስት ከተለያዩ ታጣቂዎች ጋር በመቀናጀት ኢትዮጵያን በበርካታ ግንባሮች ለመወጠር የሚያደርገው ጥረት የሰራዊቱን ስነልቦናዊና ቁሳዊ አቅም ማሳደግን ቀዳሚ የብሔራዊ ደህንነት ተግባር ያደርገዋል። ሉዓላዊነት በተደፈረበትና የውክልና ጦርነት በታወጀበት ሁኔታ ውስጥ ወታደራዊ ቁርጠኝነትን ማሳየት ከሀገር ህልውና የሚመነጭ ግዴታ ነው። በመሆኑም የመከላከያ ኃይሉ ጥቃትን ለመቀልበስ በማንኛውም ሰዓት ዝግጁ መሆኑ ሀገሪቱ በቀጠናው እንደ አንድ ሀያል ሀገር ተከብራ እንድትቀጥል የሚያደርግ ብቸኛው የዘላቂ ሰላም ዋስትና ነው። ይሁን እንጂ ጃዋር መሐመድና በውጭ ሀገር የሚኖሩ የኤርትራና የግብጽ መንግስት ምንደኛ ልሂቃን ይህን የሀገራችንንና የቀጠናውን ነባራዊ ሁኔታ በቅጡ ሳይረዱ የሰራዊቱን ዝግጁነት እንደ ጦረኝነት ቆጥረው ጦርነት ይብቃ የሚል ጠላት ያዘጋጀው የታቀደና የተናበበ የሚዲያ ዘመቻ ጀምረዋል። ይህን ነባራዊ ሁኔታ ያልተረዳ የሰላም ጥሪ ዘመቻ በታሪክ ውስጥ በተደጋጋሚ እንደታየው ሀገርን ለወራሪ ኃይሎች አመቻችቶ የሚሰጥ በጠላት በህቡ የሚዘጋጅ የስነ ልቦና ጦርነት አካል ነው። ይህ ነጃዋርና ተባባሪዎቻቸው ላይ የወደቀ አገርን የመሸጥ ለጠላቶች አሳልፎ የመስጠት ፕሮጀክት በጦርነት ይብቃ ተቀባብቶ የሚቀርብ የክህደትና ህዝብን ሀገር አልባ የሚያደርግ ወገን ላይ የሚፈጸም ግፍ ነው። ከሁለተኛው ዓለም ጦርነት በፊት በአውሮፓ የታየው የሰላም ጥሪ ወይም ፓሲፊዝም እንደ ናዚ ጀርመን ያሉ አምባገነን መንግስታት ለጦርነት ዝግጅት ጊዜ መግዣ በማድረግ በድፍረት ጎረቤት ሀገራትን እንዲወሩና እልቂት እንዲፈጠር መንገድ እንደከፈተ ሁሉ አሁንም እንዲህ ያሉ አስተሳሰቦች የሀገርን ብሔራዊ ጥቅምን የማስከበር ወኔ የሚሰብሩ የጠላት የስነ ልቦና ጦርነት አካል እንደሆኑ መገመት አይከብድም። በስነ ልቦና ጦርነት ስልት ውስጥ የሰላም ጥሪ ተከላካዩ ወገን ራሱ የመከላከል ሞራል እንዲያጣና በውስጥ ክፍፍል እንዲደክም ለማድረግ የሚነዛ ፕሮፓጋንዳ ነው። ጃዋር ተካንኩበት እያለ በኩራት የሚናገረውና እንዲህ ያለ ሴራ ሲጫን እሳይ ብሎ የሚቀበልበትን ትከሻውን አመድ ላይ የተለወሰውን ሞራሉን እንጂ ሌላ ተነቅሶ የሚታይ ሞራል ኖሮት አይደለም። በጃዋር መሐመድና መሰሎቹ የሚሰራጨው ጦርነት ይብቃ የሚል የሰላም ጥሪ ኦሮሞና ሌሎች የኢትዮጵያ ህዝቦች ለመከላከያ ሰራዊቱ በተለያየ መንገድ የሚሰጡትን ድጋፍ እንዲቀንሱ የሚያደርግ ስልታዊ የስነ ልቦና ዘመቻ ነው። ሀገር በውጭ ኃይሎች ተወራና በውስጥ አማጽያን እየታመሰች ባለችበት ወቅት እንዲህ አይነቱን ጥሪ ማቅረብ ከሰላም ወዳድነት ይልቅ የጠላትን ስትራቴጂ በተዘዋዋሪ ከመደገፍ ጋር ይቆራኛል። ሰላም የሚረጋገጠው ለወራሪ እጅ በመስጠት ሳይሆን ጠላትን ሊመክት በሚችል ጦር ሰራዊት ዝግጁነት ሆኖ እያለ የሰላም ጥሪው በተግባር ሲታይ ለሰራዊቱ የሚሰጠውን የሞራል ስንቅ ትጥቅ በማስፈታት ወራሪውን ወገን ማጠናከሪያ መሳሪያ ሆኖ
ያገለግላል። በሌላ በኩል እንዲሁ ይህ በጃዋር መሐመድና ሌሎች ባንዳዎች የሚካሄድ የሰላም ጥሪ ቅስቀሳ ኢትዮጵያ የረጅም ጊዜ ስትራቴጂካዊና ኢኮኖሚያዊ ህልሟን ለማረጋገጥ የጀመረችውን የታቀደና የተቀናጀ የባህር በር የማግኘት የግፊያ ዘመቻ ወይም ፕሬሸር ካምፔን ከጀርባ የሚወጋ ተግባርም ነው። ሀገሪቱ በቀይ ባህር ቀጠና ያላትን ተጽዕኖ ለመመለስና የባህር በር ባለቤትነቷን ለማረጋገጥ በምታደርገው ከፍተኛ የዲፕሎማሲያዊና ወታደራዊ ግፊት ወቅት እንዲህ ያሉ የውስጥ የሰላም ድምጾች የመንግስት የድርድር አቋም ወይም ፖዚሽን ኦፍ ስትሬንግዝን ያዳክማሉ። መንግስትን ለብሔራዊ ጥቅሙ የሚያሳየው ቁርጠኝነት በልሂቃን ትርክት ሲሸረሸር ዓለም አቀፉ ማህበረሰብ ኢትዮጵያ ውስጣዊ አንድነት እንደሌላት እንዲያስብ በማድረግ ሀገራዊ ግፊቱ ግቡን እንዳይመታ እንቅፋት ይፈጥራል። እነ ጃዋርና ልደቱ አያሌው የዚሁ ዘመቻ አስተባባሪነታቸው ኢላማውና ዓላማው ይህ ነውና በተጨማሪም የኢትዮጵያ ሉዓላዊ የባህር በር ጥያቄ እንደ ጦርነት ናፋቂነት በመፈረጅ ወራሪውንና የውክልና ጦርነት አቀጣጣዩን የኤርትራ መንግስት እንደ ሰላም ወዳድ እንዲቆጠር ስልታዊ የፕሮፓጋንዳ ሽፋን እየሰጡት ይገኛል። ይህ አይነቱ አካሄድ ኢትዮጵያ በታሪካዊ አጋጣሚ ልታገኝ የምትችለውን የባህር በር እድል አታ በድጋሚ በጎረቤት ሀገራት በጎ ፈቃድ ስር እንድትወድቅ የሚያደርግ ስትራቴጂካዊ ክህደት ነው። የባህር በር ማግኘት ለኢትዮጵያ የኢኮኖሚ ነጻነትና የደህንነት ዋስትና መሆኑ እየታወቀ ይህንኑ ሀገራዊ የግፊት ዘመቻ ለማዳከም ከሚደረግ ማንኛውም ቅስቀሳ የሀገርን የልማትና የሉዓላዊነት ጉዞ ሆን ብሎ ማደናቀፍ ነው። በድጋሚ ቃሉን ለመጠቀም ከዚህ ቀደም ከተፈጸሙ ክህደቶች ሁሉ ጎልቶ የሚወጣ ክህደት ነው። ራሱን አብሮነት ብሎ የሚጠራውና ለይስሙላ ከየብሔሩ አባላትን ሰብስቦ በሻዕቢያና ትነግ የጋራ እቅድ በግብጽና መሰል የኢትዮጵያ ጠላቶች ከጀርባ የሚነዳ ስብስብ እንዴት እንደሚሰራ በአዲስ ሪፖርተር በስፋት ተዘግቧል። በውስጡ ራሳቸውን ለታሪክ ሲሉ ካተው መረጃ የሚያቀብሉ እንደነገሩን ግብጽ ብር የምታፍስበት ፕሮጀክት ነው። የዚህ ስብስብ እንግዲህ ልጅ ሆኖ የወጣው 7 አባላት ያሉበት ግብረ ኃይል ጦርነት ይብቃ ብሎ በሰላም የተለወሰ የክህደት መርዙን ዛሬ ማክሰኞ በልደቱ አያሌው አቅራቢነት በጃዋር ማብራሪያ ሰጪነት ይቀርባል። ይህንኑ እንዲያከፋፍሉና እንዲረዱ የመረጡ የማህበራዊ ሚዲያ ግልገሎችም ተዘጋጅተዋል። የመጤዎችን ቤት ተከፋፈሉና ውሰዱ በማለት መመሪያ ሲሰጥ የነበረው ጃዋር የገጀራ ፖለቲካውን በእምብርቱ ይዞ ያልተቋጨ ፕሮጀክቱን ሊቋጭ አንደበቱን ያላቅቃል። በ97ቱ የቅንጅት ፖለቲካ በተራራ ፀሐይ ያለቁ ምስኪኖች ደም የሚጮህበት ልደቱን የተጣመረ ጃዋር ሰሚ ቢያገኝ በማለት ጉም የሚሆነውን ምኞቱን አስፍሬዋለሁ። ይህ አይነቱ የሰላም ጥሪ ዜጎች የሀገራቸውን ሉዓላዊነት ለመከልከልና ሉዓላዊ የባህር በር መብት ለማስከበር በቁርጠኝነትና በጀግንነት በአንድነት እንዳይቆሙ በማዘናጋት ጠላት ያለምንም ከፍተኛ መስዋዕትነት ወታደራዊና ዲፕሎማሲያዊ ግቡን እንዲመታ እድል የሚሰጥ ዘመን የማይሽረው ውስልትና ነው። በመሆኑም ዜጎች በሰላም ሰበብ የሀገርን ሞራል የሚንዱ ንግግሮችን በጥንቃቄ ሊመረምሩ ይገባል። የኢትዮጵያ ሕልውና የሚጠበቀው በሐሰተኛ የሰላም ትርክቶች ሳይሆን በውስጥ አንድነትና በማንኛውም ጊዜ ጠላትን ለመመከት በሚችል ብቁና ዝግጁ በሆነ ወታደራዊ ኃይል ብቻ መሆኑን መረዳት ለሀገራዊ ደህንነትና ስትራቴጂካዊ ጥቅሞች መከበር ወሳኝ ነው። አቶ ተስፋዬ ከበደ የተባሉ ጸሐፊ ይድረስ ለወንድሜ ጃዋር ካሉ በኋላ የኔ ስጋት ቀጥሎ ያለው ነው በማለት ያቀረቡትን ጥያቄ አንባቢያን ጃዋርን ስሰሙ እንድትጠይቁ እንዳላቅርብ ያለው ጸሐፊው ጃዋር በፌስቡክ ገጹ በእንግሊዝኛ አስፈራርቶ ላቀረበው መርዛማ ጽሑፍ እንደ ዜጋ ስጋታቸውንና የብልህ ጥያቄ አቅርበዋል። የኦሮሞ የፖለቲካ ኃይሎች ልሂቃኑና ህዝቡ በሰሜኑ ያንዣበበውን ጦርነት ካላስቆሙ በኦሮሚያ ምናልባትም በተለይ በወለጋ ኤትኒክ ኮንፍሮንቴሽን ወይም ብሔር ተኮር ግጭት እንደሚነሳ ጃዋር ያስጠነቅቃል። ጃዋር በዚህ ጽሑፉ እንደውም ኦሮሚያ ላይ የብሔር ግጭት እንዳይከሰት ቀድሞ አስጠነቀቀ ከሚባል እሱ ያለው ካልሆነ እልቂት እንደሚከሰት በመግለጽ አስፈራራ ቢባል ይቀላል። የኔ ስጋት ከዚህ ጋር የተያያዘ ነው። ሁለቱ ጥያቄዎችም አሉኝ። እነርሱም የፌዴራሉ መንግስት በሚይዘው አቋም የተነሳ ኦሮሚያ ላይ የብሔር ግጭት የሚነሳበት ምክንያት ምንድን ነው? ጃዋር የሚለው የብሔር ግጭት ኦሮሚያ ክልል በተለይ ወለጋ ካሁን በፊት ተደጋግሞ እንደተስተዋለው ምስኪን አማሮች ላይ ግድያ ከተፈጸመ ይህ የጃዋር ጽሑፍ እንደ ቀጥተኛ ማስፈራሪያ ተወስዶ ጃዋር መሐመድ ከዚህ ጋር በተያያዘ የሚያውቀው የታቀደ ነገር ያለ ስለሚያስመስል ኃላፊነት የሚወስድ መሆኑን ለማመልከት ነው በማለት አቶ
ተስፋዬ በስጋት ስሜት ውስጥ ሆነው የጃዋርን የእልቂት ጥንስስ ማሰሮ ሰብረዋል። እውነት ኢትዮጵያ ጠላቶቿን ለማሳፈርና ብሔራዊ ጥቅሟን ለማስጠበቅ መዘጋጀቷ በወለጋ እንዴት የብሔር ግጭት ያስነሳል? የሴራው ደራሲ ዘፋኝና ተወዛዋዥ ጠይቁልን። እናንተ ይህንኑ ከጀዋር የሚወጣ እሳት ረጭታችሁ በሰበር አመድ ልታከፋፈሉ የተመረታቸው ሚዲያዎችም ይህን ጥያቄ ጠይቁልን። ደጉም ሆነ ክፉ ምግባር በዚሁ ዘመን አይደበቅምና። ዝግጅት ክፍሉ አለባቸው ጉብሳ የአዲስ ሪፖርተር ቋሚ አምደኛ ናቸው። የህግ ባለሙያና የፖለቲካ ተንታኝ ሲሆኑ በአዲስ ሪፖርተር የሚያትሙት ማንኛውም ሀሳብ የግላቸው እንጂ የዝግጅት ክፍሉ አቋም እንዳልሆነ ለማሳወቅ እንወዳለን። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበረ። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል የቻናላችን ቤተሰቦች ይሁኑ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን ይሁኑ።